እንዴት ከረማችሁ ውድ የትዝታ ዘካዛንቺስ ታዳሚዎቼ ዛሬም እንደ ወትሮ ሁሉ እንግዶች ይዤላችሁ ቀርቤያለሁ እንግዶቼ ከተማ ማሞ ካዛውራ እና የምታውቁት የምትወዱት አርቲስት ሻምበል ቢኒያም በቀለ ነው ወደ ኋላ ይወስዱናል ትዝታችንን ይኮረኩራሉ እንጫወታለን ሞቅ ደመቅ ይላል ተዝናኑ እንግዶቼ አመሰግናለሁ ጥሬን አክብራችሁ ስለመጣችሁ ስለ ካዛንቺስ ለመተረክ ትዝታዎቻችሁን ልጅነታችሁን ለማስታወስ እዚህ ስለተገኛችሁልኝ በእኔና በታዳሚዎቼ ስም ከፍ ያለ ምስጋና አቀርባለሁ እስኪ ቢኒያም ካንተ ልጀምር አንተ ካዛንቺስ ነው ተወልደ ያደግከው የተማርከው አስፋው ወሰን ነው በመድረክ በማስታወቂያ የምናውቀው ወንድማችን ነህ እስከ ራሺያ ድረስ ሄደሃል በወታደሩ ሙያህ ማለት ነው ካዛንቺስ ውስጥ አንተ ያደግክበት አካባቢ መቼም ሰው ሲኖር ብቻውን አይኖርም ብቻውን አያድግም ኳስ ተጫውቶ ቡሄ ጨፍሮ አበባ ሰጥቶ ዘሎ ተደባድቦ ተምሮ ጎኑ የክፍል ጓደኛው የሰፈር ልጅ ቂጣ ቆርጦ ተካፍሎ በልቶ ነው የሚያድገውና እስኪ አብራቸው ካደግካቸው ልጆች እዛ አካባቢ የምታስታውሳቸው እስኪ ንገረን አመሰግናለሁ አጥኒ እዚህ ቦታ ላይ ስለጋበዝከኝ እኔ ብቻ ሳይሆን ያው ተገኙ ከተማ ማሙ ካዛውራ ማለ በጣም ደስ የሚል ጊዜ ይኖራል ብዬ ተስፋ አደርጋለሁ ምክንያቱም ካዛንቺሶች አንድ ላይ ሲገናኙ ይታወቅ ነው ደስ የሚል ነው የተወለድክ የት መጣህ ለሚለው አንተ እኮ መጀመሪያውኑ ጨረስከው እኔ ብቻ ሳልሆን ደግሞ ካዛንቺስ የተወለድኩት አባቴም ጭምር ነው እናቶቼም ወንድሞቼም ካዛንቺስ ውስጥ በሽ ታዲያ ካዛንቺስ ውስጥ እንደዛ ተወለድን አደግን በዚህ ደረጃ ደረስኩኝ ልክ እንዳንተ በዚህ ጊዜ ውስጥ ካዛንቺስ ውስጥ እነማን ነበሩ ምናምን ካልከኝ ያው በግራ በቀኝ በፊት በኋላ እኔ ካለሁበት ቦታ ማለት ነው ከኔ ቤት ወደዛ ወደዚህ እኔ የተወለድኩት የት ነው ከብላታ ትርፌ ሹምዬ ብላታ ትርፌ ሹምዬ ስንተኛው የአዲስ አበባ ከተማ ከንቲባ እንደነበሩ ቁጥሩን አላውቀውም ራዳባርን ቅድም ስትል ራዳባርን የሳቸው ቤት ነበረ የብላታ ትርፌ ሹምዬ ቤት ነበረ ከሳቸው ቤት ጀርባ ነው ለመጠቃቀስ እዚህ ጋር እዛ ጋር ለማለት የከፍተኛ 15 ሊቀመንበር ነበሩት ነፍሳቸው ሊማራሳዝረው ባይሳ ከሳቸው ቤት ጀርባ ሄደህ እዛ ጋር የወይዘሮ አጸደ ሀብተ ማርያም ቤት የሙልጌታ ቡሊ ሚስት የነበሩ የመጀመሪያ ሙልጌታ ቡሊ ሚስት ነበሩት ቤት ጋራ ግርግዳው ለግርግዳ ተገናኝተ እዛ ጋር ነው ቤት ከኔ ቤት በላይ መሰለ ገብርነህ የካዛንቺስ ልጆች ናቸው አንሶች ካስታወሳቸዋቸው መሰለ ገብርነህ አባተ ደምሴ ዘነበ ወንድማገኝ አሉ እነ ከተማ ከበደ ጤናዬ ከበደ አማረ ብዙ ናቸው ልጆቹ ስንቱን አስቼ ስንቱን ተውላለሁ ኤልያስ ኤልሳ ወንድም እነኝ ሁሉ ነበሩ እንግዲህ አሁን ዝም ብዬ ስማቸውን ኤልሳቤል ሰንበቱ ከሌ አለ ከሌ የለም ከሌ እንደዚህ ነው እዚህ ነው የሚለው እሱ ነገር እንትን ካመን ካዛንቺሶች ሁሉንም ታውቋቸዋላችሁ እና ያለፉትን ነፍሳቸውን ይማር ያሉትን በያላችሁበት እዚህ እዛም ውጪም ያላችሁትም ተበራቱ ካዛንቺስ እናበርታ ይሄ ሰውዬ ትዝታ ዘካዛንቺስ ብሎ ጀምሯል እንግዲህ ከያለንበት ብቅ እያለን አንዳንድ ነገሮች እንወረውራለን ምክንያቱም ምንድነው መድብል ይሰራል ለዚህ መድብል ሁላችንም ያለን የጋራ እንትናችን ያዋጣን እናጎርሳለን እናቀርባለን እንመግባለን አጥኔ ደግሞ መድብልን ታስተካክለና ለትውልድ ታስተላልፋለህ ይሄ ነው ዓላማው ይሄ ነው እውነት ነው ስለዚህ ያለን እንወረውራለን እኔ ምን ሰራ ኖርኩኝ ምን አደረኩኝ ካዛውራ ምን ሰራ ነበር ለሚለው እንገባለን እንግዲህ እንጫወታለን ቢኒ የእናንተ አካባቢ በአርቲስቶች የበለጸገ ነው አንተን ጨምሮ ማለት ነው ያቺ የ28 ቀበሌ ለምሳሌ መልካሙ ተበጀ እናንተ አካባቢ ነበር ጎረቤት ካንተ ጋር አዎ
ጋሻ ባህታ ገብረሕይወት እናንተ አካባቢ ነበር። ባህታ ገብረሕይወት አለ፣ ጥላሁን ወልደ ማርያም አለ፣ አልማዝ ቢሆነኝ ባለቤቱ ነበረች። ሀገር ፍቅር ተወዛዋዦች፣ ሀገር ፍቅር ታደሰ እና ሌሎች የሉም እንዴ? ሌሎችም አረጋሽ በኋላ እዛው ካዛንቺስ ሆነች፣ እሷ አለች። አዎ እንዴ! ኧረ በጣም ብዙ እንደው ጋሽ ማሙድም አንዳንድ ጊዜ ይመጣ ነበር፣ ባያድርም ባይውልም ይመጣ ነበረ። እና አርቲስቶች ስላልከኝ ነው ብዙዎች ይመጡ ነበረ። እኔም ያው እንግዲህ በዛው ሰፈር ውስጥ በዛው ቀበሌ ውስጥ የኖርኩት የተወለድኩት ያደግኩት። እንደገና ደግሞ አርቱ በኪነቱ ከመጣ ከድሮም ጀምሮ ነው። ከትምህርት ቤት አስዋሰን ትምህርት ቤት ስንማር መቼም ሁላችንም አስዋሰን ውስጥ ገብቶ ያልወጣ የካዛንቺስ ልጅ አይኖርም በብዛት እና ከአስዋሰን ትምህርት ቤት ጀምሮ ነው የኔ በዛ ውስጥ መግባት። እና አሜሪካኖች ፒስ ኮርፕ ነው ይባሉታል እነሱ በሚያስተምሩበት ዘመን ጀምሮ ነው። እና ከዛ መምህራን ቲቸር ትሬኒንግ ይባል ነበር። እነሱ ይመጡና 2 ወር 3 ወር አስተምረውን ይሄዳሉ። በዚያን ጊዜ እነሱ ሲሄዱ ትንሽዬ ድግስ እንደግሳለን። 10 ሳንቲም እናዋጣና በስኩት ለስላሳ እንገዛና አንደኛ መምህራን ስንሸኝ እዛች ክፍል ውስጥ የሆነች ድራማ እናዘጋጃለን። የሆነ ሰው ዘፈን እንዘፍናለን። እዛን ጊዜ ነው ክብሪቱ የተጫረው እኔ ላይ። ከዛ በኋላ እያደገ መጣና አሁኑ ላይ ልግባል። እዚህ ጋር እንዲህ ነበርኩ፣ እዛ ጋር እንዲህ ነበርኩ ከመል አሁን ሁሉ አለፍኩ መጣሁኝና ደርግ ሰዓት ላይ ደረስኩ። አስዋሰን ኮምፕሬሄንሲቭም ሌላ ታሪክ አለው። ከዛ በኋላ ወደ ደርጉ ጋር ልግባና ወደ አንኳሩ ጋር ስመጣልህ የቀበሌዎች ኪነት ይቋቋም ነበረ ከኢሃፓ በኋላ መጋለጥ ምናምን በኋላ እና የቀበሌ 28 የኔን ቀበሌ ኪነት አቋቋምኩኝ፣ መሰረትኩኝ። ያንን እየተጫወትኩኝ ያለሁኝ አጥኔ እንደመቼም ዛሬ ሚስጥር ላወጣ ነው። ከፍተኛ 15 እስር ቤት ነበረ። እዛ ውስጥ ኪነት ተቋቁሟል። ኪነት የቲያትር ቡድን ተቋቁሟል። እኔ ደግሞ አሁን እንግዲህ እኔ ቀበሌ 28 ኪነት ሳቋቁም እዛ ውስጥ ስንጫወት ቆየንና እህቴ ታስራ ነበረ ነፍሷን ይማረው እና እሷን ለማስፈታት ነው አንደኛው ዓላማ። ለምን የከፍተኛውን ኪነት አናቋቁም የመዝሙር ኪነት በሚል እሱን ነገር አቋቋምኩ። ተፈቀደልኝ በችባችን። ቆይ አዎ አሳዝነው ባይ ሳሳቀታና እኔ ሆነን ህፃን ማሳደጊያ ግቢ ውስጥ የተነጋገርነውና የጀመርነው ተፈቀደልኝ። አሳዝነውም ሰቀጣም ፈቀዱልኝ። ከዛ በኋላ ልጆች ልመልመል ይፈቀደልኝ በየቀበሌው አልኩ። ተፈቀደልኝ፣ መለመልኩ። ከእስር ቤትም ልመለምል ስገባ እህቴ ተለቀቀች። ተለቀቅ ግዴለም ልጆች ሰበሰብኩ፣ መሰረትን ከፍተኛ 15 ኪነት በዛ ላይ ተመሰረተ። ከፍተኛ 15 እንግዲህ ብዙ ነገሮች ሰራ። በችቧችን በሚለው መዝሙር ታወቀ። በችቧችን በሚለው መዝሙር ታውቆ እኔም ስኮላርሺፕ ቲያትሪካል አርት ትማራለህ ተባልኩና ተሰጠኝ እድሉ። በዛን ሰዓት 12ኛ ክፍል የነበር ነው። እኔና አብተው ከበደ አሁን አሜሪካን ሀገር ፓስተር ብቻ እንደዛ ሃይማኖት ደረጃ ላይ ነው ያለው። እኔና እሱ ነበርን እና አብተው አልተመቻቸም ከቀበሌ ነው ከከፍተኛ አስተዳደር ጋር እና ሊመታ ሲል ጠፋ። ያኔ ነው ጠፍቶ እንትን ሄደው ወደ አሜሪካ ሄደው። ሌላው እኔም ወደ ሶቪየት ህብረት ትማራለህ የተባልኩት ቲያትሪካል አርት ምን ይሰጠኛል? ሰራዊት ምን መድፈኛ ምንም ማድረግ አይቻልም። ወደኋላ እምቢ የለም ምን የለም እሺ ብቻ ነው። እና ያ እንዳይሆን እሺ ሄድኩኝ። እዛ 4 ዓመት ቃምኩና መጣ። ያ ነው። ከዛ በኋላ እንግዲህ ያው ሲኒማው በየቴሌቪዥን ድራማው በየእንትኑ ላይ የገባሁኝ ሰራው። አሁን እንግዲህ መጨረሻ ላይ እንጀራዬ ወደ ሆነው ወደ ማስታወቂያ ስራ ውስጥ ገባሁ። ጥሩ ነው። እዛ በነበርክበት ጊዜ እስኪ ትዝ የሚልሁን እስኪ እንደው የት በልጅነት እድሜ ማለት ነው። እሱማ አሁንም ተወልደ ያደግበት ቤት ውስጥ ነው የነበርከው እስከ ካዛንቺስ እስከምትፈርስ ድረስ። ድሮ ልጅ ሆነ በነበርክበት ሰዓት ላይ ትዝ ከሚልሁ ነገሮች እስኪ አጫውተን። ትዝ ከሚሉኝ ነገሮች ውስጥ እንግዲህ እኔ በጣም የምወደው ብስክሌት ትወድ ነበረ። ባደግ አትራኑን ታውቀዋለህ? በሚገባ
ታዲያ የባደግ እንኳን እሱን ጋሽ በቀለ ደርሼበታለሁ። በቀለ አቺ ታዲያ እናንተ እኮ በደንብ እንትን ብላ ይሄን ነገር ማስረከብ አለብን። ይሄን ነገር ያዝልኝ። የባደግን ቢስክሌት መንዳት በጣም እወድ ነበረ እና ቢስክሌት በጣም ከመውደዴ የተነሳ የእንቁጣጣሽ አበባ ስዕል ሰርቼ ዘመድ ሰጥቼ ምናምን ካልኩ በኋላ 1 ብር ቢስክሌት በ1 ብር ይገዛል ተብዬ ትንሿ ቢስክሌት 1 ብሯን ይዤ ካዛንቺስ ባደግ ዝም ብዬ ቆሜያለሁ። ምን ትፈልጋለህ? ቢስክሌት ፈልጌ ነው። ያውላ ውሰድ ትንሿ ነው። አይ ልገዛ ነው። ምን? አሁን ልገዛ ነው። ብር ይዛል? አዎ። የታል? ይሄው ሌባ ከእናቱ መቀነት ላይ ፈቶ የመጣ ነው አለና አንድ ሰው ሳብ አድርገና ከመሬት ጠጠር አንስቶ ጆሮዬን እንዴት አድርጎ እንዳሰኝ በጠጠር እኮ ነው የታሸሁት። ባለጌ ጣለኝ፣ በኮፍያው መታኝ። ከዛ በኋላ ቢስክሌት መንዳት መፈለግ አለ ማየት እፈራለሁ፣ አልወድም። ጠላው ቢስክሌት አንድ እሱን አረሳም። ከዛ ውጪ ያው የምንወደው ብስኩት አለ እንግዲህ የቶፕ እና የኩርሲ ብስኩት አለ። እሱ ያውም እንትን ነው በኋላ የመጣ ነው። እኔ እኮ መለሰ መኩሪያ ወተት ሲያከፋፍል ነው። ወተት በጣም ውድ ነበር። 20 ሳንቲም ነበር ግማሽ ሊትር የሚሸጠው። ሌሊት ሄደን 12 ሰዓት ላይ ሄደን እሷን ገዝቼ የወስሌን ዳቦ ገዛና በ20 ሳንቲም ይሄን የሚያክለው ትልቁን ዳቦ እሱ ቤት ይገዛል። እሱ ለቁርስ ለምናምን በስመ ያ ወተት ተፈልቶ በሻይ ተደርጎ ሲቀመስ እሱን ነገር አረሰው። አሁን አለ የምሬን ነው የምነግርህ። እሱና የቡሄ ዳቦ መቼም አይረሳኝ። የቡሄ ዳቦማ ምን አድርጎኛል መሰለህ? ኪዳነ ፍልሰታ ጾማል ልጅ ሆነ አይደል? ነጠላችን እዚህ ጋር አድርገን 16 ቀን አስቀድሰን ምናምን እንመጣለን። ግን ልክ ቡሄ ሲመጣ ከዘመድ የሚመጣ ዳቦ አለ ከቤተሰብ እሷ ላይ ነው በቃ ፉርሽ የምሆነው። ብድግ ብዬ በጠዋት ነው እሷን የምገምጠው። ምክንያቱም ቤት ብዙ ነና እንዳንሰራረቅ ዳቧችንን እሷን ስገምጥ ጾም ዜሮ ይገባብኝ ነበር። እሱን ነገር አረሳ። ምክንያት ከእህቶች ከወንድሞቼ ጋር ነው የምሻማው የነበረው። ከዛ ውጭ የልጅነት ጉዳይ ምን አለ? ሆያውዬ ነው ቡሄን ጨፍር ያለሁኝ። ግን አምሽቼ መጥቼ ተለጥልቻለሁ። ቤት አረሰው። ቶሎ በጊዜ እንድትመጣ ተብዬ ነበረ እንትን የተባልኩት። ያሁኑ ቡሄ ግን አንተ የመጥረጊያ እንጨት ላይ በምስማር ኮርኪ ተደርጎ የኛ እንትን የለውም ኮርኪ የለውም። ድው ነበር። ያሁኑ አሪፍ ነች ሙዚቀኛ ነች። እና በዛ አምሽቼ ተገርፍ ያለሁኝ። ከዛ በኋላ ቡሄ የሚባል ነገር ፈራሁ። አልጠላሁትም፣ ግን ፈራሁ ቀረሁኝ። ቆይ ታጫውተናለህ። እስኪ ወደ እሱ እንሂድ። አንተ ተወልደህ ያደግከው 33 ነው። እዛ አካባቢ የካዛንቺስ ልጆች ብዙ ነበሩ። እኔ እንኳን ማውቃቸው በእኔ እድሜ የነበሩ ማለት ነው። ለምሳሌ ባነሳልህ እነ አክሊሉ ዘገየ፣ ከበደ ዘገየ፣ ጌታቸው ዘገየ፣ እነ ቲቸር ሲራክ፣ እነ ሰለሞን ሲራክ ዘለቀ እነኚህ ነበሩ። በኋላም ደግሞ ከገብርኤል ሰፈር ሄዶ አበበ ወርቄ ዳኛው እዛ ሰፈር ነው እስከ መጨረሻው እስከ ሕይወቱ ፍጻሜ ድረስ ነበሩ። እንደዚህ ትልልቅ ሰዎችም ነበሩ። እስኪ ስለነሱ እስኪ እነ ሻለቃ ቦጋለ ሁሉ ነበሩ እዛው ነው የነበሩት። ቦጋለ ተክለአረጋይ ባለቤታቸው ወይዘሮ ፈሰሰ ወርቅ ድልነሳ ይባላሉ። እዛ ሰፈር ብዙ ሰዎች ነበሩ። እስኪ አጫውተን። ከምንም በፊት በጣም አመሰግናለሁ ጋሼ ይህንን ትዝታ ዘካሳንቺስ ብለህ ስለ ካሳንቺስ ብዙ ጊዜ ህልሜም ሁልጊዜ ሻምበል ቢኒያም የሚያውቃል ስለ ካሳንቺስ በተነገረበት 2ም 3ም ሆኖ ሰው በሚገኝበት ጊዜ ስለ ካሳንቺስ ሲወራ ደስ ይለኛል። የሰማሁትን እኔ ባልኖርኩበት፣ እኔ ባልተወለድኩበት፣ እኔ ባለሁበት የሰማሁትን ያየሁትን እርግጠኛ የሆነ ነገር መናገር በጣም ደስ ይለኝ ነበር እና በዚህ አጋጣሚ አንተ ዝክረ ካሳንቺስን ለመዘከር ይህን የመሰለ ፕሮግራም አዘጋጅተህ ካሳንቺስና ዙሪያ ያሉ ሰዎች በተከታታይ ያቀረብኳቸው ዝግጅቶች ላይ ቻለው በዚህ መልኩ ማቅረብ ከልብ ማመስገን እወዳለሁ።
እኔ መቼም ሻምበል ቢኒያም ይህን የመሰለ ነጎድጓድ ድምፅ መሀል አብረህ አቀረብከኝ። እኔ ጭል ነው የምለው። ብዙም አንደኛ ከታሪክም ይበልጠኛል፣ በእውቀትም በጥበብም ይበልጠኛል እና ይህን የመሰለ አስገምጋሚ ድምፅ አጠገብ ቁጭ ብሎ ጭል ማለት ብዙ እኔ ላልታይ እችላለሁ። ለነገሩ ያየሁትን የሰማሁትን እና የማውቀውን እንድቀርብ ስላደረከኝ ከልብ አመሰግንሃለሁ ጋሼ። በመቀጠል ምንድነው ቅድም ያነሳቸው ሰዎች አሉ። ካሳንቺስ በዚህ በቀበሌ 33 27 28 በሚለው ሳይሆን ካሳንቺስ ዘርፈ ብዙ ነች፣ ገድለ ብዙ ዘርፈ ብዙ ነች። ካሳንቺስ ብሔር የላትም፣ ሃይማኖት የላትም። ከተለያዩ ቦታ ከተለያዩ ጠቅላይ ግዛቶች አዲስ አበባ በ1879 ስትቆረቆር ጀምሮ ኩታ ገጠማ የሆነችው ጦታ አስጣዋ እምዬ ፊት በር ቀጥላ በርካታ ሰዎች የሰፈሩባት። ምክንያቱም ከሱ ብንነሳ ይሻላል ብዬ ነው። ቅድም ያነሳሳቸው ታዋቂ ሰዎች አሉ። ለእኔ ካሳንቺስ ሁሉም ታዋቂ ነው፣ ሁሉም አዋቂ ነው። ከሊቅ እስከ ደቂቅ ያለው ከሊስትሮ ጫማ መጥረግ አንስቶ ችቦ ሲቆርጡና ሲሸጡ ከነበሩት አንስቶ ዝቅተኛ ስራ ከሚሰሩት እስከ ከፍተኛ እውቅና ያላቸው እስከ ሚኒስትሮች፣ የስፖርት ባለስልጣኖች፣ መኳንንቶች፣ መሳፍንቶች፣ እንደራሴዎች ከስሙ መረዳት እንደሚቻለው እንደራሴ ሰፈር ካሳንቺስ እዚህ ቋሚ ሰፈር ከሚባለው አንስቶ የቤተ መንግስት ሰዎች በጭሰኝነት፣ በመልከኝነት፣ በባላባትነት የገቡባት ሁሉ ነገር በአንድነት ያለባት በፍቅር በመተሳሰብ በአንድነት በእኩልነት ያለ ልዩነት እናንተ መቼም እነ ሻምበል ቢኒያም እናንተ ልትረዱኝ ትችላላችሁ። በፍቅር የተኖረባት ስለሆነች ከእስከ ለመናገር በጣም ይከብዳል። አንዳንድ ጊዜ በሚገጥመን ሚዲያ ሰዎች ስናነሳ አንዳንድ ልጆች አባታቸውን አንስተን አጎቴን ረሳ አያቴን ረሳ ይላሉ። የቱ ተነስቶ የቱ ይቀራል? ቅድም ያነሳባቸው ከብት ነፃ አካባቢ አሉ እነ ሻለቃ ቦጋለ። ከዚህ ከላይ ከካሳንቺስ ስትነሳ ሌሎችን ያው ሌሎች በተለያዩ ፕሮግራም የቀረቡ ሰዎች ስላነሷቸው እንደው እኔ የተወለድኩባት አካባቢ እኔ ተወልጄ ያደግኩት ካዛውራ ነው የምለው። ቅድም እንዳልከው ካዛውራ የምለው ከቅድመ አያቴ ጀምሮ ከእናቴ ቅድመ አያቴ ጀምሮ ካዛውራ ማለት በካዛንቺስ እና በኡራኤል መካከል ያለ ማለት ነው። አዎ እንግዲህ እኔ ከአያቴ ከቅድመ አያቴ ጀምሮ እዛው አካባቢ ከዚህ ልክ ሸዋ ፖሊስ ከነበረበት ቅድመ አያቶቼ ተወልደው አያቶቼ እዛ ተወልደው እናቴ ደግሞ እዚህ 28 ሻምበል ቢኒያም አካባቢ ገበሬ ዳቦ ቤት አካባቢ እዛ ተወልደው እኔ ደግሞ በአጋጣሚ 33 ቀበሌ ወይም ከቶታሉ ወደ እንደራሴ ሲኬድ ድልድዩ አካባቢ ስለሆነ የተወለድኩት እምለየውና እምጠራው ሁሉም የሚጠሩ ናቸው። ቅድም ያነሳቸው ሰዎች አለሙ ጠጅ ቤት አካባቢ ማለት አለሙ አቶ አለሙ ምሬ እና አቶ አለሙ ምሬ ማለት የነታዩ የነ መንግስቱ የነ ነጋ አለሙ የነ ሂባ አባት የነ ደሽን በኋላ ደግሞ ፋይዛ አልባክር የሚባሉት አካባቢ እናቱ አስማረ እዛ አካባቢ በጣም ተጠርተው ማያልቁ በጣም በርካታ ሰዎች አሉ። ከላይ እንደው ከድልድዩ እንኳን ብንነሳ እናቱ አለሙ አሉ። ከእናቱ አለሙ ቀጥሎ ደግሞ የነ ደሽን የነ ሂባ አባት የሱዳናዊ ናቸው። አሜሪካ ኤምባሲ የሚሰሩም ሰውዬ ነበሩ አይደለም? አቶ በላቸው አሜሪካ ኤምባሲ ታስታለጅ መነጽር አቶ በላቸው ለታደሰ ጋዜጠኛ ነበር ልጃቸው። አቶ ሻለቃ ደጀኔ ይዛ ነበሩ እና አጎናፍር ደምሴ ንጋቱ ደምሴ እነ ክንፈ አብዱሽኩር መሐመድ የነበረው በኋላ ጋሽ ክንፈ ብርሃን የነበረው እንደው ሁሉንም ለመጥቀስ ምናልባት ያልተጠቀሱ ቢኖሩ በዚህ አጋጣሚ በጣም ይቅርታ። ሁሉንም መጥቀስ አንችልም፣ በጣም ብዙ ናቸው። ሁሉንም የካዛንቺስ ልጅ ጠርቼ እዘልቃለሁ ማለት አይቻልም። እውነት ነው። ግን አንተ የምታውቀውን ባለህ አካባቢ አብረህ የተማርካቸውን አብረህ የኖርካቸውን ያደግካቸውን ነው። ከእነሱም ውስጥ ላትጠቅሳቸው ትችላለህ፣ ትረሳለህ። ልክ ነው። ግማሾቹ ረዘም ካለ ጊዜ ነው የተለዩን በሞት ማለት ነው። ግማሾቹም የዛሬ 50 ዓመት ወደ ውጭ ሄደው የቀሩ አሉ፣ እስካሁን ድረስ ያልመጡ አሉ። እና ሁሉን ለመጥቀስ አይቻልም። የምታስታውሱ እሺ። ጋሻ አጠናፉ ሰገድ በጣም ነው የማመሰግነው። እንደው ከመጀመሪያው እንነሳ ከተባለ በቤተሰብ የሰማሁት ስለ ቤተሰቤም ታሪክ ከቤተሰቤ መነሻ ቢደረግ ለምሳሌ ካሳንቺስ አካባቢ ለመጀመሪያ ጊዜ ማሊያ ገዝተው በባዶ እግራቸው ማሊያ ገዝተው እግር ኳስ የጀመሩት ካሳንቺስ ፍሬ የሚባል እስከ ቅርብ ጊዜ ባለኝ መረጃ ከእናቴ አጎት ጠይቄ እንደተረዳሁት በ1946 ታስቦ 1947 ዓ.ም ካሳንቺስ ፍሬ ተቋቁሟል። ምኑ ጋር አሁን ሸዋ ፖሊስ ፊት ለፊት የሆነው አካባቢ የዛሬ 70 ዓመት ማለት ነው። 71 እና 70 ዓመት አካባቢ በዛ ጊዜ ምንድነው ይሄን የስፖርት ቡድን ያቋቋሙት? ሰንሰል ቆርጠው ቀጥቅጠው ችቦ ሸጠው
ሆያ ሆዬ ጨፍረው የአካባቢ ሰው በጉልበት አገልግለው ባገኘዋት ሳንቲም ማሊያ ገዝተው የዛሬ 70 እና 71 ዓመት ካሳንቺስ ፍሬ የሚባል የእግር ኳስ ቡድን አቋቁመው ነበር። እኔ በኔ እጅ አሁን እነሱ የተነሱት ፎቶ ብላክ ኤንድ ዋይት ፎቶ አለ። ምናልባት አንድ ቀን ለዚህ ለካሳንቺስ ትዝታ አምጥቼ አበረክታለሁ። ፎቶኮፒ ማድረግ ለመጽሐፉ ይሆናል። በዛን ጊዜ እንግዲህ እነዚህ በብርቱ ጥረት ያቋቋሙ ሰዎች ለመጥቀስ ያህል እንደ አምበል ሆኖ ሲያገለግል የነበረው የምጠቅስልህ በአብዛኞቹ ቤተሰቦቼ ናቸው። ማስተር ቺፍ ንጉሴ ደስታ ወይም ደግሞ ንጋቱ ደምሴ። ማስተር ቺፍ ንጉሴ ደስታ ኔቪ ነው፣ አሁንም በህይወት አለ። ክንፈ ሚካኤል አብዱሽኩር። ማስተር ቺፍ ንጉሴ ደስታ ኔቪ ያልኩ፣ ንጋቱ ደምሴ ነው ሌላው ስሙ። ክንፈ ሚካኤል አብዱሽኩር ታውቀዋለህ። ትንሣኤ ብርሃን ትምህርት ቤት የመጽሐፍት ቤት ኃላፊ የነበረ ነው። ተስፋዬ ወልዱ፣ ከበደ ወልዱ፣ እንዳለ ወልዱ፣ አጎናፍር ደምሴ አየር ኃይል። እንደውም ይህን በቂ መረጃ ወደዚህ ቃለመጠይቅ ከመምጣቴ በፊት የነበረውን ዓመተ ምህረት እርግጠኛ ሆኜ የመጣሁት በአጋጣሚ ከውጭ መጥቶ ከአሜሪካ መጥቶ እዚህ ስላለ አጎቴ ስለሆነ ጠይቄው ነው የመጣሁት። ንጉሴ መርሻ፣ ሙዘይን ደምሴ መኮንን፣ አበረ ካሳዬ፣ በየነ ምስግና የአረቧን ሱቅ ልጅ አግብቶ የነበረው በለጠ ደምሴ፣ እነዚህ የተባሉት ናቸው። ይሄን የእግር ኳስ ቡድን ካቋቋሙ በኋላ የተከበሩ አቶ ይድነቃቸው ምን አሉ? የእግር ኳስ ቡድን ሲቋቋም ኤ ቢ ሲ የሚል ይታቀፍ በተባለው መሰረት የካሳንቺስ ፍሬዎች በ1946 የዛሬ 71 ዓመተ ምህረት የተቋቋሙት ወዴት ገቡ? አፍሪካ የሚባል ነበር። አፍሪካ የእግር ኳስ ቡድን የሚባል ነበር። በአሰልጣኛቸውም የሸዋ ፖሊስ የስፖርት አሰልጣኝ የነበሩት ካልተሳሳትኩ አቶ ኃይለማርያም ይባሉ። ቦክስም ያሰለጥናሉ፣ ኳስም ያሰለጥናሉ። በዛ ጊዜ እዛ አካባቢ የምናያቸው ቤቶች ከቶታል ካሳንቺስ ወደ ኡራኤል ስናር ግራና ቀኝ እንደሚባለው ፎቶም አምጥቼ ማሳየት እችላለሁ። በአብዛኛው ቤቶች ያልነበሩና ሰቀላ ቤቶችና ጎጆዎች ነበሩ። በዛን ጊዜ እንዲታቀፉ ተደርጎ ጫማም ልብስም በአቶ ይድነቃቸው መመሪያ መሰረት የአፍሪካ ሲ ተብለው እንዲጫወቱ እንደነበር አውቃለሁ። ከዚህ በፊት አንተ ባስተላለፍካቸው የካሳንቺስ ትዝታ ፕሮግራሞች በርካታ እነ ካሳንቺስ መብረቅ፣ ቀበና ናዳ ሌሎቹንም ስለሰማ እነሱ ስለጠቀሱት እሱን መጥቀስ ጊዜ መፍጀት አልፈልግም። እስኪ ስለዛ አካባቢ ስለ 29 ቀበሌ ነፃ ቤት እዛ ነበር። ምንድነው ነፃ ቤት ማለት? በጣም ጥሩ ጥያቄ ነው። በአጋጣሚ አንድ የማህበራዊ ድረገጽ ላይ የማውቃትን ያህል ሰዎች እየጠየቁ ለመግለጽ ፈልጌ ነበር። እንግዲህ ከስፖርተኞች ወጣ ስንል ቅድም እንደተናገርነው ካሳንቺስ በልዩነት በአንድነት በፍቅር በመተሳሰብ ማህበራዊ በጎ አድራጎት የወጣት ማህበር በመስራት ምናልባት በአዲስ አበባ ደረጃ ቀደምት ናቸው እና እነዚህ ወጣቶች በርካታ ነገር ከዚህ ከኳሱም ሌላ በርካታ በጎ አድራጎት ስራ ይሰሩ ነበር። ከዛ እንግዲህ አካባቢውን ስናነሳ ግንፍሌ ከግንፍሌ ከድልድዩ ስንሄድ ሌሎቹ ስለሚጠቅሱት ነው። ከግንፍሌ እንግዲህ አጎዛ አለ የሚጠቀሰው። አጎዛ ምናልባት ስማቸው አጎዛ አይደለም፣ ከአዋቂ ሰዎች እንደተረዳሁት አቶ ቦረዳ ይባላሉ። አቶ ቦረዳ አጎዛ ይሸጡ ስለነበረ ከመሸም አጎዛ ለብሰው ተቀምጠው የገበያ ልውውጥ ያደረጉ ስለነበር በቀለች ጠጅ ቤት አካባቢ ወደ ኡራኤል ሲኬድ ቦጋለች ጠጅ ቤት አካባቢ አስፋልት ከመሰራቱ በፊት እዛ ነበሩ። አስፋልት ሲሆን ግን ወደ ውስጥ ገብተው ያውቀዋለሁ ሰውየውን ነው። አጎዛ አመሰግናለሁ። አጎዛ የሚባለው ገበያ ቤቴ እዛው ነው አለ። እዛው አጠገብ ደግሞ ከብት ነፃ አለ። ከብት ነፃ ከዚህ በፊት ቀደም ብዬ ከቀረጻም በፊት እንደነገርኩ ከብት ነፃ ጥበቃ የሚሰሩ ሰውዬ በአሁኑ ሰዓት በእርጅና ወደ ጃልሜዳ አካባቢ ሄደው እዛ ይጠይቂያቸዋለሁ። ከብት ነፃ ምናልባትም በአፍሪካ ብቸኛው ነው ሳይባል አይቀርም። ጠፍ ከብቶች የሚታሰሩበት ነው። የጠፍ ከብት ማለት የጠፉ ከብቶች ከተማው እየሰፋ አስፋልት እየተሰራ እየለማ በሄደ ጊዜ እዛ አካባቢ ቅድም የጠቀሳቸው ቤት ጀርባ ራዳባርና ከንቲባ የነበሩት ብላታ ትርፌ ቤት ወደ አጎዛ ስቴት በስተግራ በኩል ከብት ነፃ ነበር። ያ ከብት ነፃ ማለት የጠፍ ከብቶች ጠፍተው የተገኙ ከብቶች ይታሰሩ ነበር። ከኚህ ከትልቅ አዛውንት ጥበቃ ከነበሩት የተረዳሁት ላም የጠፋበት 50 ሳንቲም ይከፍላል። ፈረስ የጠፋበት 50 ሳንቲም ይከፍላል። በሬ የጠፋበት 50 ሳንቲም ይከፍላል። በግና ፍየል የመሰሉትን ደግሞ ከታሰሩ ለማስለቀቅ 10 ሳንቲም ይከፍላል። እና በአዲስ አበባ ውስጥ የነበሩት ሁለት ናቸው ይባላል። አንደኛው ይህ አጎዛ አጠገብ ያለው ከብት ነፃ የሚባለው አካባቢ ነው። ሁለተኛው ደግሞ ገፈርሳ ነው ያለው፣ በምዕራብ አዲስ አበባ ገፈርሳ አካባቢ።
እና ከተለያዩ አዋቂዎች ስረዳ ምናልባት የከብት እስር ቤት ከብት እንግዲህ ሻምበል ሰው ነው ሲታሰር የምናውቀው እንግዲህ አልሻም እና ከብት ይታሰር ነበር። ለምን ከተማው እየሰፋና አስፋልት በሆነ ጊዜ ከተማው እንዳይቆሽሽ፣ አካባቢው እንዳይቆሽሽ፣ ፈረሶች፣ ላሞች፣ እንስሳዎች አስፋልት ላይ እንዳይሄዱ እንደ ማጎሪያ የተሰራ ቦታ ነው። የስር ቦታ ቆንጆ። እዚች ላይ አንድ ነገር ጨምረህ ፍቀድልኝ። ኧረ ይቻላል ሻምበል ከአንተ በላይ። እስር ቤት ሰው ብቻ ነው የሚታሰሩ ያልከው፣ ከብት መታሰር የጀመረው ያኔ ነው። ጥፋተኛ ከብቶችም ይታሰሩ ነበር። የጠፋ ከብት ብቻ ሳይሆን እሰው አትክልት ውስጥ ገብተው የበሉ አህያ በግም ምንም እንትን ሲል ተወስደው እዛ ይሰጣሉ። ባለቤት ሄዶ ከፍሎ አፈላማ። እስኪ ቢኒ፣ እስኪ አንተ ደግሞ ወደ ላይ እኮ ብዙ ሰዎች ነበሩ። እናንተ ሰፈር ታላላቅ ሰዎች አሉ። ምን ማለት ነው ታላላቅ ሰዎች ስል፣ ለምሳሌ የፖሊስ አዛዡ ጀነራል አባተ በዛ እዛ ጋር ነበሩ መጠምዘዣዋ ላይ። አዎ አይደለም ይመራ አባት ጀነራል መለሰ ሞክሪያ እሳቸው እንትን ይሉት ነበረ። መለሰ ሞክሪያ እሳቸው በመኪናቸው በማርቼዲስ እሱ በፈረስ ሆኖ ቀድሟቸዋል። እሱ እየጋለበ እሳቸው እየነዱ ማለት ነው። ስለዚህ ከዛ በኋላ ነው በጣም ይወዱት ነበረ። እንደውም እሱም ወደ ፖሊስ እንትን ለመጠጋት ብዙ እንትን የሆነው ከእሳቸው ጋር በነበረው ግንኙነት ነው ይባላል እኔ እንደሰማሁትኝ። እስኪ እዛ አካባቢ የነበሩ ታላላቅ ሰዎች እኮ ብላታ ትርፌ ሹምዬ ብቻ አልነበሩም። ማነው ጀነራል አባተ በዛ ብቻ አልነበሩም። እስኪ የነበሩትን ሰዎች አስታውስ እስኪ። እንደሱ ካልክ በጣም ብዙ ሰዎች ናቸው ያሉት። እሺ የምታውቃቸው የመከላከያ ሚኒስትር፣ ምክትል ሚኒስትር፣ በኋላም ደግሞ ሚኒስትር ዴኤታ አቶ ፋንታይ ወልደ ዮሐንስ የሚባሉ እዛኛው ቀበሌ 28 ውስጥ የነበሩ ሰው ናቸው። ኧረ ብዙ ናቸው ያሉት አጥናፍ። እንግዲህ ከተማይቱ አፍሪካ ህብረት እንዲመሰረት ከፍተኛውን ጥረት ያደረጉ ከተማይቱ እዛ ጋር ነበር። ከጀነራል አባተ በዛ ቤት ጎን እንደራሴ ራሱ የተባለው ጋሻ አጥናፍ። ለምን እንደራሴ ሲባል ምናልባት ሻምበል ሊረዳኝ ይችላል። የመንግስት መወሰኛ ምክር ቤት አሁን የእንደራሴ አባላት ተብለው ገርጃ አካባቢ አንድ አካባቢ እንደሰፈሩ እዛ አካባቢ ማን ነበሩ የፓርላማ ተመራጮች እንዲሰፍሩ ተደርጎ ነበር። ከዛ ውስጥ እንግዲህ ከነ ከተማ ይፍሩለ ከነ ጀነራል አባተ ሌላ እንግዲህ ትልልቆች እነ ቀኛዝማች አሊሚራ አንፍሬ ሁሉ እዛ አካባቢ ነበሩ እና ብዙዎች እነ አሁን ከሲዳማና ከወላይታ አካባቢ የመጡት እነ አቶ ፈረንሶ እና አቶ ሉለስላሴ ቲማሞ እነ ቀኛዝማች ፍሬው በዚሁ እዛ አካባቢ በፓርላማ ተመራጭነት ቦታ ተሰጥቷቸው የካወጡና ቤተሰቦችም ነበሩ። እዛው አይደለም እነ ቀኛዝማች ፍሬው መደን መስቀሌ አቶ ፈራንሶ እዛ አካባቢ እንደራሴ እነዚህ ነበሩ። እንግዲህ እነ ቀኛዝማች ወደታች ወደ ቀበና አካባቢ የራስ አባተ በያለው ቦይት ስንሄድ ያለው እነ ቀኛዝማች አኒሚራ አካባቢ የነበሩ ደግሞ ሌላ በርካታ ሚኒስትር ሰዎች ነበሩ። ለምሳሌ አቶ ተስፋ ቡሸን ግብርና ሚኒስተር ግብርና ሚኒስተር ነበሩ። የስታቲስቲክስ ጽህፈት ቤት ኃላፊ ደግሞ የነበሩት ሀብቱ ሸቴ የስታቲስቲክስ ዋና ዳይሬክተር የነበሩ አሁን ሳሙኤል ደሬሳ መድኃኒት የሚያከፋፍሉበትን ቤት ገዝተው የገቡ እዛ አካባቢ በጣም ሚኒስትሮች፣ ሚኒስተር ዴታዎች ከንጉሠ ነገሥቱ ግርማዊ ቀዳማዊ ኃይለ ሥላሴ ጀምሮ እስከ ደርግ እስከ ኢህአዴግ ድረስ በርካታ ነው። ወደዚህ ደግሞ ወደ ላይ ስንወጣ በስተቀኝ በኩል የራስ አበበ አረጋይ ልጆች ነበሩ እነ ዳንኤል ቤታቸው በሙሉ ላይ እስክትወጣስ መገዳው የእሳቸው ቤቶች ናቸው ተወርሰው ነው። የነ ዳንኤል አበበ ራስ ሙልጌታ እዛ እንግዲህ ራስ ሙልጌታ ቤታቸው ነው ትልቁ ቤት ትምህርት ቤት የሆነው። ራስ ሙልጌታ መከላከያ ሚኒስቴር ነበሩ በአድዋ ዘመቻ ጊዜ። በኋላ ትግል ፍሬ ትምህርት ቤት ተባለ እንጂ ራስ ሙልጌታ ትምህርት ቤት ተብሎ በደርግ ጊዜ በእኛ ጊዜ ትምህርት ቤት እኔ ያልተማርኩበት ትምህርት ቤት ነበር። እዛ አካባቢ እንግዲህ ቅድም እንደተነጋገርነው በርከት ያሉ እንደራሴ አካባቢ ከስሙ መረዳት እንደሚቻለው የፓርላማ ተመራጮች ስለነበሩ ከሚኒስተር እስከ ሚኒስተር ዴኤታ ከፍተኛ ባለስልጣኖች ከግርማዊ ቀዳማዊ ኃይለ ሥላሴ አንስቶ እስከ ደርግ የነበሩትን አሁንም እስካለው ዘመን ድረስ በጣም በርካቶች አሉ። ወደ ላይ ደግሞ ከፍ ስንል እንግዲህ የአካባቢ አመሰራረቱ እነ ደጃች ታዬ ጉልላቴ፣ አባተ በያለው በኩታ ገጠምነት እነ ራስ ወልደ ሥላሴ ካሳንችስን፣ ኡራኤልን አካባቢ
እሚያጼ ምኒልክ የቦታ ክፍል ሲያደርጉ በመጀመሪያ ወደዛ ቦታ እንዲሰፍሩ ካደረጓቸው ቦታው እንዲያቀኑ ካደረጓቸው እነ ራስ ወልደ ስላሴ ጀምሮ አሁን እንግዲህ እኛ እስከደረስንበት ድረስ ያሉት እኛ በእድሜያችን ደርሶ እስከምናውቃቸው ክቡር አቶ ከተማ ይፍሩ ድረስ በጣም ታዋቂ ሰዎች ነበሩ። ከዛ እንግዲህ ንጉሴ ሮባ በስፖርቱ ዘርፍ ስንሄድ ንጉሴ ሮባም እዛ አካባቢ ነበሩ አይደለም? አጎዛ መሄጃው ጋር ከአዲስ ሆቴል አሁን አዲስ ሆቴል የተባለው ቅድም ባሻ ሹምዬ የአዲስ አበባ ብላታ ትርፌ ሹምዬ ቤት ፊት ለፊት ነበሩ። እነ ወልደ መስቀል ኮስትሬ ሌሎች ስለሚያነሱ ወልደ መስቀል ኮስትሬ ቶታል እንትን ላይ ነበሩ። ግርማቸሩም 33 ቀበሌ እኛ ባንደርስበትም የመጀመሪያው የ33 ቀበሌ ሊቀመንበር ነበር ግርማቸሩ ስፖርተኛ። አዎ ግርማቸሩም እዛ ነበር። እንግዲህ ቅድም ያነሳሳቸው ደግሞ የወይዘሮ አዳነች ቤተሰቦች ይባላሉ። ወደዚህ ወደ አዲስ ሆቴል አካባቢ ዋናው አግባ ወይዘሮ አዳነች ከሚባሉ ቤተሰብ የሚወለዱ በጣም በርካታ ሰዎች አሉ። እንግዲህ እነ ሻምበል ቢኒያም አካባቢ ደግሞ በጣም ካሳንቺስ ያፈራቻቸው በስፖርቱም በኪነ ጥበቡም እንግዲህ ኪነ ጥበቡ ካሳንቺስ ከየትኛውም አካባቢ የኪነ ጥበብ ሰዎች እንግዲህ እነ ሻምበል ቢኒያምን የማስታወቂያ ከፍተኛ ባለሙያ ጀምሮ እነ ሰራዊት ፍቅሬን ጀምሮ እነ በቀለ ማሞ ሁለት በቀለ ማሞዎች አሉ። አንደኛው በቀለ ማሞ እነ ሻምበል ቢኒያም ኩያ የነበረ ነው። ሌላው ደግሞ በቀለ ማሞ እኛን ያስተማረ አቢሲኒያ ቲያትር ክበብ ብሎ ከፍቶ በአቢሲኒያ ቲያትር ክበብ አቋቁመን እስከ ክፍለ ሀገር ድረስ እየሄድን ገና የሃይስኩል ተማሪ ቃስ እየተማረን አብረን የተማረ እንግዲህ ቅድም እንዳልነው ተዘርዝሮ አያልቅም። መምሩ ደቀ መዝሙሩ እንዳይሆንብኝ ከኔ በልጥ ደግሞ ሻምበል ቢኒያም ቤተ መቶ ሲያንኳኳሱ ምድላል ነገርኩ። ከተማ ማሙ ማለት ካዛውራ ማለት ትንሽዬ ግን ትልቅ እጅግ በጣም የማይገባበት ቦታ ያለ ብዙ ነገሮችን ነው የሚያውቀው። ብዙ ነገሮች ስለሚያውቅ ነው እኔም ረጋ ያልኩለትና የለቀኩለት። ምክንያቱም ከኔ የበለጠ ብዙዎቹን ነገሮች እንዴት አድርጎ እንዳመጣቸው አላውቅም። ይመጣና እኔን ይጠይቀኛል። እንዴት ነው ይላል። ትንሽዬ ጫፍ ከሰጠሁት ይሰረስረዋል በቃ እና እነኛም በሙሉ ይዞታል። እኔ እንዴት ነው እድገት ቅድም እኮ ላልከኝ ሰፈር ያደግኩ አልኩ። እኔ ኖርዌጂያን ሚሽን አለ እዛ የኖርዌጂያን ሚሽን ምን ነበር በፊት? ኖርዌጂያን ሚሽን ሚስዮን ነው። ሚናስ ሜዳ ይባል ነበረ። እዛ ሚናስ ሜዳ ላይ ነው ኖርዌጂያን ሚሽን የተሰራው። አሁን በፊት ግን እዛው ላይ ነበር ኖርዌጂያን ሚሽን እና እኔ እናቴ እዛ ጋር ነበረች። እዛ ትሰራ ነበር እነሱ ጋር ሚሽኖቹ ጋር እና እዛ ግቢ ከነጮቹ ጋራ ነው በቃ ከልጅነት ጀምሮ ከነሱ ጋራ ነበረ እንትን እድገቴ በብዛት እዛ ግቢ ውስጥ እናቴ ስለነበረች እዛው ከነጮቹ ጋራ ብዙ እንትን እላለሁ። ከዛ ውጪ እነዘነቁ የነበሩት 23 ቀበሌ ነበር። እሱ በኋላ ነው። አዎ የልጅነቴን እኮ ነው የምነግርህ። በጣም ልጅ በነበርኩበት ሰዓት ኖርዌጂያን ሚሽን ውስጥ ነው እድገቴ የነበረው። ከዛ በኋላማ 23 ቀበሌ ሄዳለች። ሌላ እነ ዘነበ ወንድማገኝ ናቸው እንግዲህ እነ ታምሩ ደስታ ነበሩ እዛ ጋር፣ እነ ጤናዬ እነ ከተማ ነበሩ እዛ ጋር፣ እነ ኤልያስ ሰንበቶ እነ ገብሩ አቦወርቅ እነኝ እንግዲህ ከኔ ጋር አብሮ የነበሩ እና አለማየሁ ጉንዲ አለማየሁ ተክሉ አበበ ተክሉ ወንድማማቾቹ እነሱ የሕዝቅያስ ልጅ ደግሞ ነበረ ቲሸር ሕዝቅያስ እና ቲሸር ሕዝቅያስ የሳይንስ አስተማሪ ነው። ረስቼ እንትን እንዳለ አስተማሪዎች እኮ ስናነሳ ያስታውሱን አስተማሪዎች አሉ። ዘነበ ወቅት ትምህርት ቤት በፊት ከዘነበ ወቅት ትምህርት ቤት እኔ በነገራችን ላይ ተምሬያለሁ። ህፃን ልጅ ሆኜ ፕሪመር 1 ፕሪመር 2 ፕሪመር 3 ፕሪመር 4 አራት አንደኛ ክፍል ከመግባት በፊት 4 ክፍል ነበር። እንዳሁኑ መዋለ ህፃናት ኬጂ ማለት ነው። እዛ ተበትኖ አሻንጉሊትና ምናምን እዛ ነበር። 2 ዓመት 3 ዓመት እዛ ተምሬያለሁ አንደኛ ክፍል ከመግባት በፊት። እድለኛ ነህ። እና ፒዜድ ሴትዮዋ ደርሼባታለሁ አውቃታለሁ። ሚስፎርድ ሚኞኒ በኋላም አስፋውሰን እየመጣች ግራውንድ ቴኒስ ስትጫወት ካደኩም በኋላ ደርሼባታለሁ። ቤቱ ምን ነበረ? እሱ አያቴ እንደነገረችኝ ከሆነ የጣሊያኖች ሆስፒታል ነበረ። እንደዛ ነበር። የጣሊያኖች ሆስፒታል ነበረ ዘነበ ወርቅ ትምህርት ቤት። በኋላ ነው እንግዲህ ጣሊያን ከሄደ በኋላ እንትን ተባሉ ወደ ለሚኞኒ ተሰጣት ሚስፎርድ። እዚች ጋር አንድ ሚስ ሚዮኛ ጋር ይቅርታ ሻምበል ባለፈው ገብተን ጠይቀን ነበር ከሸገር ሬዲዮ ጣቢያ አንድ ጋዜጠኛ ጋር በወቅቱ የነበሩትን ፕሮፌሰር ልጃቸው አቢፎርድ በህይወት በነበሩ ጊዜ ጠይቀን ነበር። ምንድነው የሆነው? በኢጣሊያ ዘመን እንግዲህ ድሮ ከላቲን አሜሪካ አካባቢ አፍሪካን ለመርዳት በነበረው እንቅስቃሴ አንዱ ማርክስ ጋርቬ
ከነበሩት ሰዎች ወደዚህ ከመጡት አንዱ የነ ሚስ ሚዮኔ የነ ሚስ ፎርድ ቤተሰቦች ነበሩ። ነገሩን ለማሳጠር ይሄ ዘነበወርቅ ተብሎ በእኛ ጊዜ የካቲት 6 ተብሏል። እርግጠኛ ነኝ አሁን የተባለው ከዛ በፊት ፒዜድም ሚስ ፎርድም ይባል ነበር። እሱ በሚቋቋምበት ጊዜ በወላጆቻቸው በጦር ሜዳ በዚህ ከ1928 እስከ 33 ዓመት ድረስ በነበረው ጦርነት በአካል ጉዳት ቤተሰቦቻቸው ልጆቻቸው ማሳደግ ያልቻሉ ወይም በጦር ሜዳ የተሰዉ ልጆችን ለማሳደግ እነዚህ በጎ አድራጎት የአፍሪካና የጥቁር ህዝቦች ደጋፊ የሆኑት ከላቲን አሜሪካ ከበርባዶስ አካባቢ የመጡ ሰዎች ለማገዝ እዛ አካባቢ ሲመጡ ግርማዊ ቀዳማዊ ኃይለ ሥላሴ ሲያስፈቅዱ ካልተሳሳትኩ የአንድ ደጃዝማች ቦታ ስለነበር ይሄ ቦታ ተፈቅዶላቸው ቅድም ሻምበል ቢሊያም እንዳለው በኢጣሊያ ዘመን ተሸንፈው ከወጣ በኋላ እነዚህን ተማሪዎች ሲያስተምሩ በወቅቱ ዘነበወርቅ የምትባለው በወሊድ ህይወቷ ያለፈ የግርማዊ ቀዳማዊ ኃይለ ሥላሴ ልጅ ነበረች። ግርማዊነታቸው ሲፈቅዱ በልጃቸው ስም እንዲደረግ መታሰቢያነቱ ዘነበወርቅ የሚለው ስያሜ ተሰጥቶ እነዚህ ልጆች እዛው እንዲያድጉ ተደረገ እና አዳሪ ትምህርት ቤት እንደነበር ነው። ቀደም ያሉት ቤተሰቦች አዳሪ ትምህርት ቤት ነበር፣ ዘነበወርቅ ተባለ። እንግዲህ ጊዜ ደግሞ ቆይቶ እኔም ለተወሰነች ዓመት ተምሬበታለሁ። ከትንሳኤ ብርሃን ቀጥሎ የተማርኩት ዘነበወርቅ ትምህርት ቤት ነው እና ከእናንተ ባላቀም ይሄ ይመስለኛል ዘነበወርቅ የተባለበት በግርማዊነታቸው መልካም ፍቃድ ነው። ለሟቺቷ ለልዕልቷ በወሊድ ለሞተችው ለዘነበወርቅ መታሰቢያ የሆን ዘንድ ነው ያንን ትምህርት ቤት ስያሜ የሰጡት። እንግዲህ እነ ትንሳኤ ብርሃን ትምህርት ቤትም እነ ልዕልት ሂሩት መርሃ ቡራን እናንተ እንደምታውቁት ካሳንቺስ አካባቢ ያለው ልቤ ፋና ትምህርት ቤቶች እነ ትንሳኤ ብርሃን ራሳቸውን የቻሉ ሌላ ጊዜ በስፋት የሚኬድባቸው አስፋውሰን ትምህርት ቤት አሁን ምስራቅ የተባለውን ትምህርት ቤት ራሱ ማዳሪ ትምህርት ቤት ነበር። እኔ ራሱ አሁን በአሜሪካ ፕሬዚዳንት አብርሃም ሊንከን የሚባል ትምህርት ቤት ነበር። የኔ ወላጅ እናት እዛ ተምራለች እስከ 7ኛ ክፍል ድረስ። አብርሃም ሊንከን በኋላ እኮ ነው ዘነበወርቅ። በነገራችን ላይ ወንዶችም ሴቶችም ነበሩ አዳሪዎች። ሴቶቹ ፎቁ ላይ ሲሆን ወንዶች ደግሞ ከታች እዛ ነበር የሚማሩት። እንዳይገናኙ አጥር ነበረ ሴቶችና ወንዶቹ። እንግዲህ እኔ እዛ ኖርዌጂያን ሚሽን መላለስ ነበር። እዛ እናቴ ነበር ያቻላልኩም። ያን ጊዜ እዛው ዘነበወርቅም ቅርብ ነው አጥር ለአጥር። ያን ጊዜ እኮ አጥሩ ምን ነበር መሰለህ? ጣውላ ነው። ጣውላ አጥር ነው። አረንጓዴ ቀለም ነበረው ታስታውሱ እንደሆነ። እስኪ ቢሊ በእንግዲህ ካለን ሰዓት አኳያ ሰዓታችን እያለቀ እስኪ የምትጨምረው ነገር የግድ 28 ቀበሌ ምናምን ባይሆን ካዛንቺስን በሚመለከት ይጠቅማል የምትለውን ሀሳብ እስኪ አካፍለን። ካዛንቺስን ይጠቅማል ሳይሆን ካዛንቺስ ውስጥ የነበርነው ልጆች ወይም ሰዎች ዛሬ ትልልቆቹን እድሜ ነው እና ይጠቅማል ምለው ለልጆቻችን ትምህርት ሊሰጥ የሚችሉ ነገሮችን ወደ አንተ ጋር ወደ አጥናፍ ጋር እያጎረፍን እየሰጠንህ ለአንተ እየመገብን አንተ እንድታዘጋጀውና ያ ለልጅ ልጆቻችን እንዲደርሳቸውና እንዲያነቡት እና አባዬ ለካ እንዲህ አይነት ነበሩ እንደዚህ ያደርጉ ነበር የሚለውን ነገር አሁን ብዙ እንግዶችን ጋብዘሃል። ከብዙ እንግዶች ወሰድከው ብዙ ነገር አለ። ያ ተጠራቅሞ ለመጪው ትውልድ ጥሩ ማስታወሻ ይሆነዋል። እንዴት እንደነበርን አሁን ስለ ትምህርታችን አላልንም፣ አልገለጽንም። እንዴት እንደተማርን ከቄስ ትምህርት ቤት እንደተማርን ተናግረናል አልተናገርንም? በሸራፋ ጠርሙስ ውሃ ሽምብራ ምናምን ጨምረን ይዘን ሄደን የኔታ ጋር አገዝ ወካይብ ስንል እንውላለን። ይሄንን ነገር አልነገርናቸውም። ይሄን ብንናገር ጥሩ ነው። ያን ጊዜ እኮ አለንጋል እየተከረፈው ነው። ይሄንን ያኔ ዛሬ ልጅ አይመታም የሚለው ነገር ኖ ፈጣሪም ይፈቅዳል። ትንሽ በጨንገር ይላል እኮ አይደለም እንዴ? እሱ ነገርም እንዲኖር ትንሽ መነገር አለበት። እንደሱ ያን ነገር መንገር አለበት። እኛ አስተማሪን በስንትና ስንት ሜትር ርቀት ነበር የምንሸሸው። ማን ቀርቦ እንደዛሬ አሁን ከአስተማሪ ጋር መቃለድ አለ መጫወት አለ አይደለም እንዴ? ያኮ አልነበረም። አክብረን ነው የቤት ስራ ያልሰራ ምን እንደሚደርስ እጃችንን ገልብጠን በማስመሪያ እንዲያልተመታንም ተመተናል እኮ። እነኚህ ነገሮች አብሮ ተከትቦ ቢደርሱ ለልጆች ላይ ዛሬም አሁን እስከ ቅርብ ጊዜ ድረስ ያስተማሩኝን ኤሌመንተሪ ያስተማሩኝን መምህራኖች አገኛቸው ነበር። ለምሳሌ የዛሬ 15 ዓመት ምናምን ይሆናል መሰለኝ ጋሼ እሸቴን
ሳይንስ ሳይንስ እሺ የት አገኘዋለሁ? አቧሬ ዘይት ቤት ሽፈራው ዘይት ቤት እዛ ቁጭ ነው። እኔ ደግሞ ያቺ መኪና ነበረች ወንድሜ ሟቹ እዚህ ጎኔ ቁጭ ብሏል። ሄጄ ልገዛ ከገዛ በኋላ ገንዘብ የምትከፍለው እሱ ጋር ነው። አየሁት። ለምን አየኸው ብትለኝ እሱ መሆኑን አውቄያለሁ፣ ግን ፀጉሩን ዳይ አድርጓል፣ ቀለም ተቀብቷልና ተጠራጠርኩ። ተመለስኩና ዘይቱን ይዤ ወንድዬን ጋሸቴን ታውቀዋለህ ሚሊዮን ትሰማዋለህ አለው። አስተምሮኛል ይልሃል አለ። አንተ አስተምሮሃል አለ። አዎ እኔ ስበቴ ሁሉ አለ። አዎ አለ። ይሄ እርሶስን እንደዚህ ሁለታችንን አየና በቃ ገና እንዳለ ነው። በቃ እንዳለ አስተማሪዎች ለምን እንደማያረጁ ይሄ ራሱ የቻለ ምርምር ያስፈልገዋል። ግን ይሄንን ለመጠየቅ የፈጀብኝን ጊዜና ፍርሃት እኔ ነኝ የማውቀው። ተሽቆጥቁጬ እንደ ድሮ እጄን ወደኋላ አድርጌ ምናምን ነው እንጂ ሰዋተ ምናምን ብያለሁ የጠየቁት። የድሮ እና ቲቸር አየለችን አገኝ ነበር መንገድ ላይ እንደ ድሮ እጄን ወደኋላ አድርጌ ሰላም። የሚገርም የድሮ አስተማሪዎች ካሊግራፍን ያውቁታል እንኳን ስምህን። አለም ሰግድ ኪዳኔ አለች። ምናልባት 40 ዓመት ይሆናል ካስተማሪ ካለፈ ጊዜው። አለም ሰግድ ኪዳኔ አለች እና አይረሱ ለማለት ነው። አዎ እነሱ ጋር መከባበሩን ነው እንግዲህ አንተ ስታገኛት ስትችል አየለች እጅን ወደ ኋላ አድርገህ ነው ትችል ያልከው። ሁላችንም እነ ቲኤስን ታስታውሳለህ? ተሰማ ሰይፉ እንግሊዝኛ አስተማሪችን። አዎ ኢትዮጵያ ዊዝደም ክሎዝ ባለንጋ ሻሟ አርጉን ነበር እንግሊዝኛ ያስተምሩ እነ ቲቸር ታዬ አንከስ ይያሉ። ታዬማ እኔ ጠቅሶኝ እኮ ወተት ቶታል ጠብቀኛል። አቧሬ ወስዶ ለማጠጣት እዛ ቶታል ጋር ጠብቀኝ ይላል። ዘበኛ ያስወጣል። ይቆምና እኔ ነኝ ልኬው ነው ምናምን ይላል። እሱ ሸንከል እያለ ይመጣል። እዛ አቧሬ ብላ ጠጣ ነው በቃ። እኔ እንደው ቲሸርት ታዬ አንድ ይከሰው። በነገራችን ላይ አስተማሪዎች ሲጣሉ እኮ አይነገርም ምን አይልም አታውቅም። አሁን ግን ይገለማመጣሉ። ያኔ የማስታውሰው ነገር ቲሸርት ታዬ አለ፣ ዘውዴ ደግሞ የሚባል እንግሊዝኛ አስተማሪ ነበር በራ ነው እና ሁለቱ አይስማሙም። ታዬ አማርኛ ነው፣ ጋሽ ዘውዴ እንግሊዝኛ አስተማሪ ነው። ጋሽ ታዬ በረንዳው ላይ ወጣና አስዋሰን ላይ ዳይሬክተር ነው። ቲቸር ዘውዴ ደግሞ ታች ጣውላ ክፍል ውስጥ እዛ በረንዳ ላይ ነው። ዘውዴን በራሴ ላይ አስቀምጨዋለሁ፣ ብልጭ ሲል አስታውሰዋለሁ አለና መላጣነቱን ነገረው። እኛ ይቺ ነገር ገባችን። ያን ጊዜ አንዱ ላለመሰዳደብ ፊት ለፊት ላለመናናቅ እኮ ቢያደርጉት እንትን ነው ስነ ስርዓቱን እና ይሄን ነገር ነው ለእነሱ እንዲነገር የምፈልገው። እነ ቲቸር ጥላሁን ሳይንስ ክሊኒክ የሚሰራው ፀጉራችን እኮ እንዲንታይ ነበረ። ቀምሏል አልቀመለም እንዲህ መስቀል እያነበረ የምንቆረጠው ፀጉር ቅማል ካበጀና ቅጫም ካበጀ ለምን እንድትታጠብ ነው። ሸራ ጫማ ቲቸር አየለች ክፍል ሲገባ ክፍል አስታውሰህ እንዱ ደርሰህ ከሆነ ይሉ ነበር። ከዛ ጫማ ቲቸር ኃይለማርያምም እንደዛ ያደርግ ነበር። ሸራ ጫማ ያኔ የቻይና ሸራ 450 ነበር። ጉግሳ ዶንሳ አለ። ጉግሳ ዶንሳ በኋላ ነው የመጣው ሸራ ጫማ። የቻይና 450 ታደርጋለህ፣ 250 ነው የኢትዮጵያ ጉግሳ ዶንሳ የሚደረገው። እና ጫማ ሳይታጠብ ከመጣ እንዲሁ ለቅ አድርገህ ሶሉ ይታያል፣ ነጭ መሆኑን አለመሆኑ ኮሌታችን ይታያል። ትንሽ ካደፈ ጥፍር ይታያል። ካልተከረከበ ይሄ ነገር ነበር። ቅጣቱ አለ እና ስለ ስርዓቱም ተነግሮ ነው። ታዲያ መጀመሪያ ታጥበና ነው። ሁለተኛው ቀን ዝም ብለህ ከሄድክ ያው ፀጉር ይከረከማል። ጥፍርን ተቆርጠና ሳትቆረጥ ከሄድክ በማስመሪያ ቀጭቋ ትደረጋለህ። ብዙ ነገሮች ነበሩና ይሄንን ነገር በስነ ስርዓት መማሩ ጠቀመን እንጂ አልጎዳንም። እሺ ጎበዝ ተማሪ እንድንሆን ረዳን እንጂ ሰነፍ ተማሪ እንድንሆን አላደረገንም። እኔ በእኔ እድሜ የነበሩት የኔ ባቾች እግዚአብሔር ይመስገን ዛሬ ብዙዎቹ ባይኖሩም ትልቅ ደረጃ ላይ ደርሰው ነበር፣ በትምህርት በደረጃም። ከአሁኑ ጋር አንዱ አበሬጅ ሳስተያየው ትንሽ አነስ ይልብኛል። ያው ስነ ስርዓቱ ማለት ነው። ስነ ስርዓቱ አስተማሪ ጋር በጣም ነው የማመሰግነው እንግዶቼ። ከሰዓት አኳያ እዚህ ላይ ማቆም ግድ ሊለኝ ነው። በሚቀጥለው አላለቀም፣ አያልቅም። ካዛንቺስ ተነግሮ አያልቅም። በቀጣይ የተሻለ
ምርጥ የሆነ ደግሞ ጨዋታ ይዛችሁልኝ እንደምትመጡ በማመን እዚህ ላይ ሰናበታለሁኝ። በጣም አመሰግናለሁ። እኛም እናመሰግናለን። የተከበራችሁ ተመልካቾች የነበረኝን ቆይታ እዚህ ላይ አበቃለሁ። በሚቀጥለው ጊዜ ሌላ ፕሮግራም በሌላ ርዕስ እስከምንገናኝ ደህና ሁኑ። የጥንቱ